ሰላም ውድ ተመልካቾቼ ዛሬ ደግሞ በእናቴ ቻናል ከች ብያለሁ። ማሳያችሁ 12ቱንም ብልት በልቼ አሳያችኋለሁ። ተከታተሉ። እንግዲህ እቺን የመሰለች ዶሮ አሁን አረድ እናረግና ወደ ስራችን እንሄዳለን ማለት ነው። እንግዲህ ዶሮአችንን አርደን ወደ መበለት እንገባለን። መጀመሪያ የምናደርገው ክንፉን፣ ጭራውን እንዲሁም የሌላውንም ክንፍ ነቅለን እናወጣለን ማለት ነው። ጭራውንም ሁሉንም እንነቅላለን ማለት ነው። በመቀጠል ውሃ እናፈላለን። ውሃውን ያፈላነውን ውሃ ቀጥታ ወደ ዶሮአችን ላይ እናፈሷለን ማለት ነው። ይሄን እናደርገው ለምንድነው? ላባውን ቀስ ብለን ነጭተን ለማውጣት እንዲያመቸን ነው። እናም ደግሞ እንዳያቃጥለን ቀስ ብለን እያዟዟርን የፈላው ውሃ እናዳርሰዋለን ማለት ነው ዶሮውን። ከዛም በኋላ በዚህ መልኩ የፈላውን ውሃ ዶሮአችን ላይ ካረግን በኋላ ቀስ እያልን ላባውን እንነጫለን ማለት ነው። እናም ደግሞ ስለሚያቃጥል በዚህ ሰዓት ስለሚያቃጥል ቀስ እያልን እንዳያቃጥለን አድርገን በዘዴ እንነጫለን ማለት ነው። ታዲያም ዶሮዋ ላይ ምንም አይነት ላባ መኖር የለበትም፣ ጽድት ማለት አለባት። ምክንያቱም ላባው ከኖረ ሲሰራ ዶሮ ስጋው ላይ ጥቁር ሆኖ ይታያል ማለት ነው፣ ላባው ማለት ነው። ስለዛ ምንም አይነት ላባ መኖር የለበትም ቆዳው ላይ። ሁሉንም ላባ በደንብ ነጭተን እናወጣለን ማለት ነው በዚህ መልኩ። እንደምታዩት በዚህ መልኩ እያወጣን ነው። በጀርባውን በኩል አዙረን ሁሉንም እያዳረስን በፈላ ውሃው እያዳረስን የማይነጭልን ከሆነ በፈላ ውሃው እያስነካን እንነጨዋለን ማለት ነው። እንግዲህ ነጭተን ጨርሰናል። አሁን የምናረገው ምንድነው? እንግዲህ እናቶቻችን እንደሚያረጉት በስክሪቢቶ ቀፎ እንደሚታያችሁ ከሆነ በስክሪቢቶ ቀፎ ዶሮዋን እንነፋታለን ማለት ነው። ታዲያም ስክሪቢቶ ቀፎ ወጥቶ የተነፋውን እንዳያተነፍስብን በደንብ ጭምቅ አድርገን እንይዘዋለን። በደንብ ጭምቅ አድርገን ከያዝነው በኋላ ወደ መንፋት ነው የምንሄደው። በዚህ መልኩ እንነፋዋለን ማለት ነው። ውጥር እስኪል ድረስ መነፋፋት አለበት። ከዛም በኋላ የነፋነው እንዳይበላሽብን ወይም ደግሞ እንዳይተነፍስብን እናስረዋለን። በክርም ሊሆን ይችላል፣ በማንኛውም ነገር በደንብ እናስረዋለን ማለት ነው። ከዛ ያውላችሁ እንግዲህ እንደምታዩት በዚህ መልኩ ውጥር ብሎልናል፣ በደንብ ተነፍቶልናል ማለት ነው። አሁን ቀጥታ የምናረገው ይህን የነፋነውን ዶሮ በእሳት እንለበልበዋለን ማለት ነው። ታዲያም ስንለበልብ እሳቱ ስለሚያቃጥለን ቀስ ብለን እያዟዟርን በዘዴ ነው መደረግ ያለበት መለብለም ያለበት ማለት ነው። እንደምታዩት በዚህ መልኩ እያገላበጥን እንለበልበዋለን ማለት ነው። እና መለብለቡ የሚጠቅመን ደግሞ የቀረ ጸጉር ካለ የቀረ ላባ ካለ ያንን ላባ አቃጥሎ እንዲያወጣልን ስለሆነ መለብለቡ ይጠቅመናል ማለት ነው። እንዲሁም በዚህ መልኩ ለብልበን ጨርሰናል። እንደምታዩት ከለሩን ሙሉ ቀይሮልናል። አሁን ቀጥታ የምናረገው ወደ ማጠብ ነው የምንሄደው ማለት ነው። ምክንያቱም ዶሮ ንጹህ ስላልሆነች በደንብ መታጠብ ስላለባት እናጥባታለን ማለት ነው። በዚህ መልኩ በደንብ መታጠብ አለባት። አሁን ማሳያችሁ ደግሞ በሽሮ ዶሮዋን እናነካካታለን ወይም ደግሞ በሽሮ እናዳርሰዋለን ማለት ነው። ገሏ ላይ እንትን እያለን እየቀባን እናዳርሰዋለን ማለት ነው። በሽሮ እናሸዋለን ማለት ነው። በዚህ መልኩ ሁሉም ቦታ መታሸት አለበት። የሚያንስ ከሆነ እየጨመርን ሁሉንም ቦታ እያዳረስን በሽሮ እናሸዋለን ማለት ነው። ከዛም በመቀጠል እናጥበዋለን በድጋሚ። በደንብ ጭምቅ አድርገን ወደ ትሪያችን ካደረግነው በኋላ ምንድነው የምናረገው?
እግሩን መቁረጥ ጋር እንገባለን። እግሩን ስንቆርጥ ታዲያ በጉልበቱ አካባቢ ክፍተት ስላለች በክፍተቷ ስትሬት ቀጥ ብለን እንገባለን። በሷ ስትሬት እንቆርጠዋለን ማለት ነው። እግሯን ፍርቅቅ አድርገን እናወጣዋለን። የሁለቱንም እግር በተመሳሳይ መልኩ ያኛውንም እንደዛ አድርገን እናወጣዋለን ማለት ነው። ከዛ ምንድነው የምናደርገው? ክንፉ ጋር እንሄድና ክንፉንም እንደዛው በስትሬቷ ሄደን በመሃል በኩል ሄደን በጉልበቱ ስትሬት ጉልበቱ ጋርም ልክ እንደ እግሩ የክንፉም ክፍተት አለችው። በሷ ክፍተት በኩል ቆርጠን እናወጣዋለን ማለት ነው። እሱም አይጣልም፣ እንደ አንድ ብልት ሆኖ ስለሚያገለግል አይጣልም፣ እናስቀምጠዋለን። ከዛ የታሰረውን እንፈተዋለን ማለት ነው። ከዛ የታሰረውን ከፈታን በኋላ ምንድነው የምናደርገው? ቆዳውን መክፈፍ እንጀምራለን። ቆዳ አንድ ብልት ስለሆነ ቆዳውን ማውጣት መክፈፍ እንጀምራለን። በዚህ መልኩ ያው ቆዳ መክፈፉ አስቸጋሪ ነው፣ ትንሽ ያስቸግራል። ቢያስቸግርም ያው እንግዲህ በዘዴ ገፈን እናወጣዋለን ማለት ነው። ቀስ ብለን ሌላው የታችኛው ስጋ ሳይነካብን ቆዳውን ብቻ እናወጣለን ማለት ነው። ያውላችሁ እንግዲህ ትንሽ ኃይል ያስፈልገናል። ምክንያቱም ዶሮ ጠንካራ ነች፣ በኃይል ያለው ሰው ስለሚያስፈልግ ያው በዚህ መልኩ እንደምንም ብለን እናወጣዋለን ማለት ነው ቆዳውን። በምታዩት መልኩ ሳይበጣጠስብን ቆዳው እናወጣዋለን ማለት ነው። እንደምታዩት አውጥተን ጨርሰናል። ያው ቆዳም አንድ ብልት ነው እናስቀምጣለን ማለት ነው። በመቀጠል ያው እንደምታዩት ከታች ያለውን ፓርት ቆርጠን እናወጣዋለን፣ እንጥለዋለን ማለት ነው። ከዛ ምንድነው የምናደርገው? እግሩን አጭሬውና ረጅሙ የሚገኝበትን እግሩን እንፈለቅቀዋለን ማለት ነው። ወደ ኋላ እንፈለቅቀዋለን። ከዛ የምንፈለቅቀውም በደንብ አድርጎ ስጋው ታይቶ በስትክክል እንድንቆርጠው ነው ስለሚያገለግለን ነው። ያው እሱንም በትንሽዬ የሆነች ጉልበት አለችው፣ ክብ የሆነች ጉልበት አለችው። በሷ ስትሬት አድርገን እናወጣዋለን። ቀስ ብለን የታችኛው ስጋ ሌሎች ስጋዎች ስላሉ እንደሱ እንዳይነኩብን በሷ ስትሬት አድርገን እናወጣዋለን ማለት ነው። እንደምታዩት ማለት ነው። ቆርጠን ካወጣን በኋላ ቀጥታ ወደ መላላጫው እንሄዳለን። መላላጫው ጋር ስንሄድ መላላጫውን ልክ በሱ የሆነች ክንዱ አካባቢ ጋር እሱም ጋር ክፍት ቦታ አለችው። በሷ ስትሬት እንሄድና እሷን ስትሬት ካገኘናት በኋላ ወደ ታች የምትዘልቅ ስጋ አለች። እሷን ተከትለን ቆረጥ እያረግን እያነሳን እየላጥን እናወጣዋለን። መላጡ ኃይል ስለሚፈጅ ያው ካቃተንም በቢላ ነካ ቆረጥ እያረግን እናወጣዋለን ማለት ነው። በተመሳሳይ መልኩ የዛኛውንም መላላጫ እናወጣለን ማለት ነው። ያው ወደ ሌላ ስጋ እንዳይሄድብን እዛው ቦታዋ ላይ ምልክት አለችው። መስመር ስላለው በመስመሩ ነጭ መስመር አለው። በዛው ቦታ ላይ ወደ ሌላ ስጋ ሳይሄድ መስመር አለችው። በሷ መስመር በኩል ሄደን የፈረሰኛው ስጋ ከታች ስላለ እሱ ሳይነካብን ቀስ ብለን ላጥ እያረግን እናወጣዋለን ማለት ነው። ያው እንደምታዩት ሁለቱንም አውጥተን ጨርሰናል። ቀጥታውን የምናደርገው በጀርባ አዙረን የፈረሰኛ ሁለት አጥንቶች አሉ፣ እነሱን እስከ ጥግ ድረስ በደንብ እንቆርጣቸዋለን ማለት ነው። ከዛ ምንድነው የምናደርገው? በደንብ እስከ ጥግ ድረስ ከቆረጥናቸው በኋላ እነሱን አጥንቶችና በጀርባ በኩል ያለውን አጥንት ይዘን ለሁለት በዚህ መልኩ ፍልቅቅ እናደርጋለን። ኃይል ስለሚፈልግ በደንብ መታገል አለባችሁ። ስለዚህ በዚህ መልኩ ፍልቅቅ አድርገን እናወጣዋለን ማለት ነው። ታዲያ ከሆድ ዕቃው ጋርም እናለያየዋለን ማለት ነው። በዚህ መልኩ ካለያየነው በኋላ
ከላይ ያሉት እነዚህ ሁለት አጥንቶች አሉ። ሁለቱን አጥንቶች ወደ ታች ፍልቅቅ እናደርጋቸዋለን። አንሰብራቸውም፣ ግን ወደ ታች ፍልቅቅ አድርገን በዚህ መልኩ እንሰብራቸዋለን ማለት ነው። ከዛ ፈረሰኛውን ጨርሰናል፣ ያው አስቀምጠናል ማለት ነው። ቀጥታ ወደ ሆድ ዕቃው እንሄዳለን። አሁን ልቧን እናወጣታለን። ልቧን ያው እንደምታያት ስለምትበላ እሷንም ዝግጅግት አድርገን እናስቀምጣታለን ማለት ነው። ከዛ አሁን ጉበቱን እናወጣዋለን ማለት ነው። ያው ጉበት አካባቢ ሐሞት ስላለ ሐሞቱ እንዳይፈስብን በጥንቃቄ ማውጣት ነው ያለብን። ምክንያቱም ሐሞቱ ከፈሰሰብን ዶሮው ይጠቁርብናል ማለት ነው፣ እናም ይመራል ማለት ነው። አሁን የምናወጣው መቋደሻ ነው። መቋደሻውን ቀስ ብለን ከአንጀቱ ጋር እናለያየዋለን ማለት ነው። ውስጥ ያለው ቆሻሻ ሳይፈስብን ቀስ ብለን እናወጣዋለን። በዚህ መልኩ ካወጣነው በኋላ መቋደሻውን ያው የዶሮ ጨጓራ እንደማለት ነው። መቋደሻውን እንደምታዩት ለሁለት እኩል ቦታ እንከፍለዋለን ማለት ነው። ያው መቋደሻውን ደግሞ ስንከፍለው በትቦ አቅጣጫ ላይ ክፍል አድርገን ነው ማለት ነው የምንቆርጠው። ከዛም በኋላ ቆሻሻውን ካወጣን በኋላ ለሁለት ከፍለን ቆሻሻውን ካወጣን በኋላ እንደምታዩት ከላይ ያለች ቆዳ አለቻት። እሷን ቆዳ ፈልገን ቀስ ብለን ንጹህን ቆዳ ለማውጣት እንትን እንላለን ማለት ነው። ቆዳዋን ቀስ ብለን ላጥ አድርገን እናስቀምጣታለን ነው እንጥላታለን ማለት ነው። ከዛ የቀረውን ንጹህን ፓርት ደግሞ እሱ መቋደሻም አንድ ብልት ስለሆነ እናስቀምጣለን። ያው መቋደሻ እናትና አባት የሚበላው ስለሆነ እናስቀምጣለን ማለት ነው። ከዛ ምን ሄደው አሁን ያሉት የሆድ ዕቃዎች ማያስፈልጉ ስለሆኑ ሁሉንም የሆድ ዕቃዎች አውጥተን እንጥላቸዋለን ማለት ነው። ያው አሁን የምናወጣው ሳምባውን ነው። ከሳምባው ጀምሮ እስከ አንጀቱ ድረስ ሙሉን እናወጣዋለን ማለት ነው። ሙሉን እናወጣዋለን ማለት ነው። በዚህ መልኩ ምንም የሚያስፈልግ ነገር ስለሌለ የሚያስፈልገን ነገር አውጥተን ስለጨረስን ያው እንግዲህ እንደምታዩት አውጥተን ጥለናል ማለት ነው። ቀጣይ አሁን ያሉት ጉሮሮና የጀርባ አጥንቱ ናቸው። አሁን የምንቆርጠው ጉሮሮ የላይኛው ፓርት ነው። የላይኛው ፓርት ይችኛው ፓርት ስለማታስፈልግ ቆሻሻ ፓርት ስለሆነች ትንሿን ፓርት ቆርጠን እንጥላታለን። ከዛ ከታች ያለው ደግሞ ጉሮሮ ንጹህ ስለሆነ እናም ጉሮሮም አንድ ብልት ስለሆነ እሱን በጥንቃቄ ቆርጠን የጀርባ አጥንቱ ሳይነካብን በጥንቃቄ ቆርጠን እናስቀምጠዋለን ማለት ነው። ቀስ ብለን አጥንት ስለሆነ ቀስ ብለን እንቆርጠዋለን ማለት ነው። አጥንቱ እጃችንን እንዳይወጋን እየተጠነቀቅን እንቆርጠዋለን ማለት ነው። ያው እንግዲህ እኔ የሰራሁት የዶሮ አሰራር ያው እኔ የሰራሁት ድሮ እናቶቻችን የሚሰሩት አሰራር ነው። በአሁኑ ጊዜ ግን አብዛኞቹ ሰዎች የሚሰሩት ቆዳ መልስ የሚባለውን አሰራር ነው የሚሰሩት። እኔ ሙሉን አሰራር 12ቱንም ብልት ነው ማሳያችሁ ማለት ነው። ቀጥታውን የምንሄደው የጀርባ አጥንቱ መሃል የሆነች ክፍተት አለች። በክፍተቷ መሃል ሄደን እንቆርጣታለን ማለት ነው። ያው መቀንጠስ ካቃተን በእጃችን መስበር ካቃተን መስመር አለው በመስመሩ እያደረግን በቢላዋ እንቆርጠዋለን ማለት ነው። ከዛ የላይኛውና የታችኛው የጀርባ አጥንት አለ፣ እሱን እናለያየዋለን ማለት ነው። ካለያየውንም በኋላ በምታዩት መልኩ ቀስ ብለን ከጎንና ከጎን ያሉትን ቆርጠን እናወጣቸዋለን እንዲሁም እናስቀምጣቸዋለን ማለት ነው። ከዚህ በኋላ ያው ምንም የሚጣል ነገር አይኖርም ማለት ነው። በዚህ መልኩ ቆርጠን እናወጣዋለን እና ስንቆርጥም አጥንቶቹ ስላሉ አጥንቶቹ እጃችንን እንዳይወጉን ቀስ ብለን ነው መቁረጥ ያለብን። ያው ይሄኛውንም የጀርባ አጥንት በተመሳሳይ መልኩ
እንደዛኛው አድርገን እንቆርጠዋለን ማለት ነው። አሁን ደግሞ የምናደርገው የእግሩ ፓርት ወይም ደግሞ አጭሬና ረጅሜ ያለበትን ፓርት አጭሬውና ረጅሜውን ለሁለት እንለየዋለን። የምንለይበትን በምንድነው? በመሃል የሚለያያቸው ጉልበት አለ። ያን ጉልበት ክፍት ቦታው ስላለ ክፍት የሆነች አጥንት አለችው። በክፍቷ አጥንት በሷ መሰረት ሄደን እንቆርጣታለን። ለሁለት እንከፍለዋለን ማለት ነው። የሁለቱንም ሁለት አጭሬ ሁለት ረጅም ይሆነናል፣ 4 ይሆናል ማለት ነው። በመታየት መልኩ እንደዚህ ቆርጠን እናወጣዋለን ማለት ነው። አሁን ሁሉንም ብልቶች እንደረደራቸዋለን ማለት ነው። መቁጠር እንጀምራለን። አሁን አብረን እንቆጥራለን። አሁን ለመቁጠር ተዘጋጁ። ቁጠሩ። ያው 1 2 3 4 5 6 7 8 9 10 11 12 በደንብ ቆጥራችሁ እዩት። ከዛ አሁን በደንብ 12ቱንም ብልት አውጥተናል። ምንድነው የምናደርገው? ወደ ማጠብ እንገባለን። ዶሮ በደንብ መታጠብ አለባት፣ ንጹህ ስላልሆነች ማለት ነው። ግን ደግሞ ከመታጠቡ በፊት በደንብ መፋቅ አለበት። በቢላዋ እንፍቀዋለን ማለት ነው። ለምንድነው የምንፍቀው? ከላይ ያለው ቆሻሻ ስላለ ቆሻሻውን እንፍቀዋለን። ልፋጩ ማለት ነው። ልፋጩን ፍቀን እናወጣዋለን የሁሉንም። በዚህ መልኩ ስጋውን ሳንነካ ከላይ ያለውን ልፋጭ እንፍቀዋለን ማለት ነው። የፋቅነውን ያው ባዘጋጀነው ትሪ ላይ እናስቀምጠዋለን ማለት ነው። በዚህ መልኩ በደንብ ከፋቅነው በኋላ ልፋጩን ካወጣን በኋላ ወደ ማጠብ እንሄዳለን ማለት ነው። በደንብ ንጹህ መሆን አለበት። በደንብ ዝፍዝፍ እያደረግን እናጥበዋለን ማለት ነው። ያው በአንድ ብቻ ስለማይበቃው ውሃውን እየቀያየርን ዶሮውን እያስገባን በደንብ እጥብ መደረግ አለበት ማለት ነው። ያው እንደምታዩት በዚህ መልኩ በደንብ ውሃውን እየቀየርን ንጹህ እስከምትሆን ድረስ በደንብ መታጠብ አለበት ማለት ነው። በዚህ መልኩ እጥብ ካረግን በኋላ በደንብ በእጃችን እየመታን ከአጠብነው በኋላ በሎሚ እንዲሁም ንጹህ መሆኑን ካረጋገጥን በኋላ በሎሚ እንዲሁም በጨው እንዘፈዝፈዋለን ማለት ነው። ሎሚውን ቆርጠን እናስገባለን። ያው እንግዲህ በጨውም እንዘፈዝፈዋለን ማለት ነው። ያው እንግዲህ ተመልካቾቼ እንደምታዩት የዶሮ አበላለትን በሚገርም ሁኔታ በዚህ አይነት በ12ቱንም ብልት በማውጣት ሙሉን 12ቱንም ብልት በማውጣት በመበለት ጨርሰናል ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።